ከብርቱካን ተመስገን ጋር በተያያዘ አዳዲስ ጉዳዮች እየወጡ ነው። የትምህርት ሚኒስቴር ከብርቱካን ተመስገን ከበደ ጋር በተያያዘ ማብራሪያ ሰጠ። አዲስ አበባ መጋቢት 19 2017 ዓ.ም ሰሞኑን በማህበራዊ ሚዲያ መነጋገሪያ በሆነችው ብርቱካን ተመስገን ከበደ የትምህርት ሁኔታ ጋር በተያያዘ ትምህርት ሚኒስቴር ማብራሪያ ሰጥቷል። የማብራሪያ ሙሉ ቃልም እንደሚከተለው ቀርቧል። ሰሞኑን በማህበራዊ ሚዲያ መነጋገሪያ ስለሆነችው ብርቱካን ተመስገን ከበደ በከፍተኛ ትምህርት ተቋማት ጋር ግንኙነት ስላለው ማብራሪያ መስጠት አስፈላጊ ሆኖ ተገኝቷል። በስም ተጠቃሽ በ2012 ዓ.ም በ12ኛ ክፍል ተማሪ የነበረች ቢሆንም የብሔራዊ ፈተናውን በወቅቱ በተፈጠረው ዓለም አቀፍ የኮቪድ ወረርሽኝ ምክንያት በየካቲት 29 እስከ መጋቢት 02 2013 ዓ.ም እንዲሰጥ መደረጉ ይታወሳል። ተማሪዋ በዚህ ጊዜ በአማራ ክልላዊ መንግስት በምስራቅ ጎጃም ዞን በሞጣ መሰናዶ ከፍተኛ ሁለተኛ ደረጃ ትምህርት ቤት ፈተና ወስዳ 392 ውጤት በማምጣት በ2013 ዓ.ም የትምህርት ዘመን ሐረማያ ዩኒቨርሲቲ ምደባ ተደርጎላታል። ሆኖም ግን ወደ ተመደበችበት ዩኒቨርሲቲ ያልሄደችና ያልተመዘገበች ሲሆን ወደ ሐዋሳ ከተማ በማቅናትን በተከታታይ የትምህርት ፕሮግራም ኤክስቴንሽን ተመዝግባ በአካውንቲንግ እና ፋይናንስ የትምህርት ክፍል በሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪ ፕሮግራም ከግቢ ውጭ ሆና ትምህርቷን ስትከታተል የነበረችና ትምህርቷንም ሳትጨርስ ያቋረጠች መሆኑን ከሐዋሳ ዩኒቨርሲቲ የተገኘ መረጃ ያረጋግጣል። በተቃራኒው በኢቢኤስ ቴሌቪዥን ስርጭት በተላለፈው ፕሮግራም ግለሰቧ በሐረማያ ዩኒቨርሲቲ ተመድባ ወደ ሐረማያ በመጓዝ ላይ ሳለች አውቶቡስ ውስጥ ባገኘቻት ደምቢዶሎ ዩኒቨርሲቲ ተመድባ በመጓዝ ላይ ካለች ሌላ ተማሪ ጋር በመነጋገር ሐረማያ ዩኒቨርሲቲ የነበራትን ጉዞ በመሰረዝ ወደ ደምቢዶሎ ዩኒቨርሲቲ ሄዳ ለመማር ተመዝግቤያለሁ ማለቷ ከእውነታውና ከአሰራር ውጭ የሆነ በፍጹም ወደ ደምቢዶሎ ዩኒቨርሲቲ ያልሄደችና ምዝገባም ያላደረገች መሆኑን የዩኒቨርሲቲው መረጃ ያስረዳል። በዚህ አጋጣሚ ማንኛውም አይነት የአዲስ ተማሪዎች ምደባ የሚከናወነው በትምህርት ሚኒስቴር ብቻ እንጂ በዩኒቨርሲቲዎች ደረጃ የማይፈቀድ መሆኑን ለማሳወቅ እንወዳለን ብሏል። በመሆኑም አንደኛ በማህበራዊ ሚዲያው እየተሰራጩ ያሉ መረጃዎች በከፍተኛ ትምህርት ተቋማት ጋር ካለው እውነታ ውጭ የሆነ መሆኑን እንገልጻለን። ይህንንም የሚያረጋግጡት መረጃዎችም ከዚህ ማብራሪያ ጋር ተያይዘዋል ይላል። ይህንን የተሳሳተ መረጃ መሰረት ማድረግ በውሱን ዩኒቨርሲቲዎች የመማር ማስተማር ስራውን ለማስተጓገል የተለያዩ ሙከራዎች ተደርገዋል። እንደሚታወቀው የከፍተኛ ትምህርት ተቋማት የመማር ማስተማር የምርምርና የማህበረሰብ አገልግሎት ስራዎችም የሚከናወኑባቸው እውቀትና እውነት የሚሰረጽባቸው በእውነትና በእውቀት የሚመሩ ዓለም አቀፍ ተቋማት መሆናቸው ሊታወቅ ይገባል። የኢትዮጵያ ብሮድካስት ሰርቪስ ኢቢኤስ ከዚህ ቀደም እንደሚያደርገው እንደ ማንኛውም ሚዲያ ጉዳዩን ከማሰራጨቱ በፊት ከዩኒቨርሲቲዎች ወይም ከትምህርት ሚኒስቴር ያገኘውን መረጃ ማጣራት ሲገባው ይህንን ጉዳይ ሳያጣራ በቀጥታ አየር ላይ መዋሉ ህዝቡን ከማሳሳት ባሻገር የዩኒቨርሲቲዎችን ገጽታን በማበላሸትና በማጥላሸት ከፍተኛ ጉዳት ያደረሰ በመሆኑ ኃላፊነቱን ሊወስድ ይገባል ይላል። ስለሆነም ለዚህ አይነቱ የፈጠራና የሐሰት ቅንብሮችን መሰረት አድርጎ በከፍተኛ ትምህርት ተቋማት ላይ የሚደረግ የመማር ማስተማር እንዲሁም የምርምር ስራዎቻቸውን ሊያውኩ የሚችሉ ማንኛውም አይነት እንቅስቃሴና ተግባር ፍጹም ተቀባይነት የሌላቸውና ይህንን ሆን ብለው በሚፈጽሙና በሚገፉ አካላት ላይ ከፍተኛ አስተዳደራዊ እርምጃ አለፍ ሲልም በተቋማቱ ንብረትም ሆነ በሰው ላይ ለሚደርስ አደጋና ጉዳት ህጋዊ እርምጃ የሚወሰድ መሆኑን ሚኒስቴር መስሪያ ቤቱ ማሳሰብ ይወዳል። በዚህ አጋጣሚ የዩኒቨርሲቲዎችና አካባቢ ማህበረሰባዊ እንዲሁም ተማሪዎች የዩኒቨርሲቲዎች የተቋቋሙበት መሰረታዊ ተልዕኮች በመራት የተቋማቱን ደህንነትና ቀጣይነት ለማረጋገጥ ተገቢውን ጥበቃ እንድታደርግ ከአደራ ጭምር እናሳስባለን ይላል። ለመሆኑ በዚህ የሐሰት ድራማ ላይ የተሰየሙ ሰዎች በህግ ያላቸው ተጠያቂነት ምን ይመስላል? የጥላቻ ንግግርና ሐሰተኛ መረጃ ስርጭትን ለመከላከልና ለመቆጣጠር የወጣ አዋጅ ቁጥር 1185/2012 እንደሚደነግገው የጥላቻ ንግግርና የሐሰተኛ መረጃ ስርጭትን ለማህበራዊ ስምረት፣ ለፖለቲካ መረጋጋት፣ ለሀገራዊ አንድነት፣ ለሰብአዊ ክብር፣ ለብዙሃነትና ለእኩልነት ጠንቅ መሆኑን በመገንዘብ መሰረታዊ መብቶች ላይ የሚጣሉ ገደቦች በህግ የተደነገጉ በዲሞክራሲያዊ ማህበረሰብ ውስጥ የተቀባይነት ያለውን ዓላማ ለማሳካት አስፈላጊ የሆኑ ተመጣጣኝና በጠባቡ የተበጁ መሆን እንዳለባቸው በመገንዘብ ያስቀምጣል። በዚህም መሰረት አዋጁ
የጥላቻ ንግግርን እና የሐሰተኛ መረጃን ማሰራጨትን ስለመከላከል ማንኛውም ሰው የሐሰት መረጃን በአደባባይ ስብሰባዎች፣ በብሮድካስት፣ በህትመት ወይም በማህበራዊ ሚዲያዎች ወይም በሌላ ተመሳሳይ ዘዴዎች አማካኝነት በጽሁፍ፣ በምስል፣ በድምፅ ወይም በቪዲዮ ማሰራጨት የተከለከለ ተግባር ነው ይላል። የዚህ አዋጅ አንቀጽ 4 እና 5 እንደተጠበቀ ሆኖ አንድ ንግግር እንደ ጥላቻ ንግግር ወይም እንደ ሐሰት መረጃ ተወስዶ ማሰራጨት የማይከለክለው የትምህርታዊ ወይም ሳይንሳዊ ምርምር አካል እንደሆነ፣ የዜና ዘገባ ትንታኔም የፖለቲካ ትችት አካል እንደሆነ፣ የኪነ ጥበብ ትወና ወይም መሰል የሥነ ጥበብ ውጤት ከሆነ የሃይማኖታዊ አስተምህሮት አካል እንደሆነ ነው ይልና በሐሰተኛ መረጃ በመሰራጨቱ ምክንያት በግለሰብ ወይም በቡድን ላይ ጥቃት የተፈጸመ ከሆነ ሁከት ወይም ግጭት የተከሰተ እንደሆነ ከ2 እስከ 5 ዓመት በሚደርስ ቀላል እስራት ይሆናል ይላል። በተጨማሪም በጥላቻ ንግግር ወይም በሐሰተኛ መረጃ ወንጀል መፈጸሙ ምክንያት በግለሰብ ወይም በቡድን ላይ ጥቃት ያልተፈጸመ ወይም ያልተሞከረ ከሆነ ሁከት ወይም ግጭት ያልተከሰተ እንደሆነ እና ጥፋተኛውን ለማረም የተሻለ ነው ብሎ ሲያምን ፍርድ ቤቱ በእስራት ምትክ የግዴታ የማህበረሰብ አገልግሎት ስራን በአማራጭ ቅጣትነት ሊወስን ይችላል ይላል። በዚህ መሰረት እንግዲህ በኢቢኤስ የተሰራጨው ባለፈው የሐሰተኛ መረጃ ማለትም እንግዲህ በመንግስት ሚዲያዎች ነው እንግዲህ ሐሰተኛ መረጃ መሆኑ የተረጋገጠው። አሁንም በዚህ ጉዳይ ላይ ተጨማሪ የፖሊስ ምርመራዎች እንደሚያስፈልጉት የተለያዩ ወገኖች ይገልጻሉ። ምክንያቱም ከኢቢኤስ ዘገባው በስተጀርባ እንግዲህ ዘገባው ውሸት ነው ተብሎ ነው የቀረበው። የተለያዩ ማለትም የዚህ ቃል በቃል የሚጠይቀው የቀረበችው ግለሰብም ትወና ነው ብላለች በቃል በቃል። ሌሎችም ባለቤቷም እህቷም ሌሎች በቅርብ እርሷን የሚያውቋትም ሰዎች ሁሉ ኢቭን በትምህርት ሚኒስቴርም ራሱ የተረጋገጠ የትምህርት ማስረጃዋም ሁሉ ሐሰተኛ ማለትም በደምቢዶሎ ሳይሆን በሐዋሳ ዩኒቨርሲቲ መማሯ ተረጋግጧል። እንግዲህ በአጠቃላይ መረጃው ሐሰት ነው ወደሚለው ነው የሚያደላው። ስለዚህ በዚህ መሰረት የሐሰተኛ መረጃ እንግዲህ ሐሰተኛ መረጃ በመሰራጨቱ ምክንያት በግለሰብ ወይም በቡድን ላይ ጥቃት የተፈጸመ ከሆነ ሁከት ወይም ግጭት የተከሰተ እንደሆነ ከ2 እስከ 5 ዓመት በሚያደርስ ቀላል እስራት ይሆናል እና በዚህ በኢቢኤስ በተሰራጨው ዜና በእርግጥ እንግዲህ ጉዳት የደረሰበት ወይም ግጭት የተከሰተበት ወይም የአንድ ማህበረሰብ ወይም የአንድ ሃይማኖት ተከታይ ላይ የተፈጠረ ጥቃት የለም። እነዛ ባይሆንም ዞሮ ዞሮ በህብረተሰቡ ውስጥ የፈጠረው ውዥንብርና ግራ መጋባት እንዲሁም እልህና ቁጭት የመሳሰሉት ነገሮች አሉ። ይህም በሐሰት መረጃ ምክንያት ነው እና በኢፌዴሪ የሐሰተኛ መረጃና የጥላቻ ንግግርና ሐሰተኛ መረጃ ስርጭት ለመከላከል እና ለመቆጣጠር በሚል በወጣው አዋጅ ቁጥር 1185 ህዝባር 2012 ማለትም በ2012 የካቲት ወር ላይ የወጣው በፌዴራል ነጋሪት ጋዜጣ ላይ ነው የወጣው። በዚህም የቀድሞ የኢፌዴሪ ፕሬዚዳንት ፌዴራል ዲሞክራሲያዊ ሪፐብሊክ ፕሬዚዳንት ሳህለ ወርቅ ዘውዴ ኮንፈርም የተደረገ መሆኑን ነው የሚገልጸው። ስለዚህ በአጠቃላይ እንግዲህ በዚህ የሐሰተኛ መረጃ በኢቢኤስ በወጣው የሐሰተኛ መረጃ ላይ ሙሉ በሙሉ በፍርድ ቤት ከተረጋገጠ ማለት ነው የተሳተፉ ሰዎች እንግዲህ ቅጣት እንደሚቀጥማቸው፣ እስራት እንደሚቀጥማቸው ምናልባትም ከ2 እስከ 5 ዓመት ነው የሚለው። ሁከት ከተፈጸመ ነው እንግዲህ በጣም ከባድ ስለሆነ ወደ 5 ዓመት ሊሄድ ይችላል። ምናልባት እንግዲህ ፍርድ ቤቱ ሁኔታውን አይቶ ያለውን መረጃ ሁሉ ከግምት ውስጥ አስገብቶ ምናልባት 2 ዓመት ወይም 3 ዓመት ይላል። እንደገና ደግሞም የቅጣት ማለትም የዚህ በጥላቻ ወይም ንግግር በሐሰተኛ መረጃ ወንጀል መፈጸም ምክንያት በግለሰብ ወይም በቡድን ላይ ጥቃት ያልተፈጸመ ወይም ያልተሞከረ ከሆነ ሁከት ወይም ግጭት ያልተከሰተ እንደሆነ እና ጥፋተኛውን ለማረም የተሻለ ነው ብሎ ፍርድ ቤቱ ሲያምን በእስራት ምትክ የግዴታ የማህበረሰብ አገልግሎት ስራን በአማራጭነት ቅጣት ሊወስን ይችላል ይላል። እንግዲህ ይህ የፍርድ ቤት ውሳኔ ወይም ፍርድ ቤቱ የሚሰጠው የመጨረሻ ብይን እንግዲህ በወደፊት የሚታወቅ ይሆናል። እስከዛው ድረስ ግን ኢቢኤስ በአሁኑ ወቅት ማለትም በፕሮግራሙ አዘጋጆች እና በዚህ ብርቱካን ተመስገን የተባለችው ግለሰብ ማለትም ጥቃት እንደተፈጸመባት በሐሰት የመሰከረች የተናገረችው ሴት ጨምሮ ሌሎች ሰራተኞቹም በቁጥጥር ስር ውለዋል። የኢቢኤስ ባለቤት ወይም የኢቢኤስ ቴሌቪዥን ጣቢያ ባለቤት የሆኑት ሁለቱ ባልና ሚስት ከውጭ ሀገር እንደመጡ በቁጥጥር ስር ውለው
የሆነ ቢሆን ጉዳዩን እንደማያውቁና ምንም ከዚህ ጋር ግንኙነት እንደሌላቸው የተናገሩ መሆኑ ከተገለጸ በኋላ በፖሊስ በዋስትና ተለቀዋል። ኢቢኤስ ቴሌቪዥን በተሰራው ዘገባ ይቅርታ ጠይቀዋል። ባለቤቶቹም የሚዲያው ባለቤቶቹም ምንም ነገር እንደማያውቁ ስለ ፕሮግራሙ መናገራቸው ይታወቃል ማለት ነው።